የቀይ ባህር ትንቢት ሊፈጸም ነው። አሰብ እንደ አዶሊስ ወይም እንደ ደሴትም። በአንድ ወቅት ቀይ ባህር የኢትዮጵያ ደሴት አካል ነበረም። አዶሊስ ደግሞ የኢትዮጵያ መንግስት ወደብ ነበረችም። አዶሊስ የአክሱም ስልጣኔ መሰረት እንደነበረች ሁሉ የአክሱም ስልጣኔ መንኮታኮት ምክንያት ተደርጋም ትጠቀሳለችም። ይህ እንዴት እንደሆነ እንመለስበታለን። ኢትዮጵያ በቀይ ባህር፣ በምጽዋ፣ በአዶሊስ፣ ዳህላክና በአሰብ ወደብ ተጠቃሚ ነበረችም። ቀይ ባህር ከጥንት ጀምሮ የንግድ መተላለፊያ ነው። በተለይም ኢትዮጵያ፣ ኤርትራና ግብጽ እንዲህ እንደ ዛሬው በልዩነት ሳይቃቃሩ በፊት በጋራ ተዋደውና ተጋምዶ ይጠቀሙ ነበርም። ፍቅር ካለ ቤት አይጠብም ይሏል። ይሆነም ፍቅርና መተባበር ካለ ቀይ ባህር እንኳን ለሶስት ሀገራት ይቅርና ለመላው ምስራቅ አፍሪካና ለዓለም ሁሉ ይበቃል። እናም ቀይ ባህር የኢትዮጵያ የኤርትራና የግብጽ የጋራ ደሴት የነበረበት ጊዜን አስታውሰን ያውኑን ስናይ ይረብሻል። የኢትዮጵያ መንግስት አሰብን የቀዳሚ የወደብ አማራጭ ማድረጉ መብትና ክብሩ እንጂ ኖሮ አይደለም። ግን አህጉሩ አፍሪካ፣ ቀጠናው ምስራቅ አፍሪካውንና እጅ በዛበትም ከጀርባ የማን እጅ በረጅሙና ባጭሩ እንዳለ ከማየታችን በፊት የደጉን ዘመን ማስታወሳችንን እንቀጥልም። አዎ ያ ዘመን ደግ ነበርም። አዶሊስ ወደብ ለኢትዮጵያ የሞቀች የንግድ ማቀለጣጠፊያ ስትሆን ግብጽም እዚህ ቀጠና አትቀርም። ግብጽ በደቡባዊ የቀይ ባህር ዳርቻ በኩል የንግድ ተሳታፊ ነበረችም። በቀይ ባህር ዳርቻ ከካይሮ የተነሱ ነጋዴዎች እየመጡ ይነግዱ ነበርም። በዚያን ጊዜ ከአሁኗ የምጽዋ ወደብ በስተደቡብ በኩል የምትገኘው አዶሊስ ወደብ የሞቀች የንግድ ማዕከል ነበረችና ለኢትዮጵያ ጥቅሙ ከፍተኛ ነው። በዚህች ወደብ የኢትዮጵያ ድርሻም ከፍተኛ መሆኑን ተከትሎ የጦፈው ንግድ ልውውጥ በፖለቲካዊ ሽኩቻ እየተጠናከረ መጥቷል። ከዚያም ጤናማው የንግድ መስመር በፖለቲካ መታመም ጀመረ። ቀይ ባህርን የጋራ ሳይሆን የተናጠል ጥቅም ለማድረግ የሚፈልጉ አካላት ከባድ ፉክክር ውስጥ ገቡ። ይህኔ የቀጠናው ሀገራት የውክልና ጦርነት ተሸካሚ ሆኑ የሚለው ቀይ ባህር ተኮር የሴራ ትንተና እንደ ትንቢት ይቆጠር ጀመረ። ዛሬ ስለ ቀይ ባህርና ሜዲትራኒያን ባህር አስቀድሞ የተተነበዩ ትንታኔዎችን ለማስታወስ ያነሳሳን ምክንያት ይኸው ነው። በነገራችን ላይ አሜሪካን ጨምሮ ከ20 በላይ ሀገራት በጋራ የጦርነቱን አስቀሩት መግለጫ የሰጡት ለምን ይመስላችኋል? ለኢትዮጵያ ወይም ለኤርትራ አስበው ወይንስ ድጋሚ የጦር ሜዳ ይሆናል ተብሎ ለተሰጋው ለትግራይ፣ ለአማራ እንደዚሁም ለአፋር አስበው የሚል ጥያቄ ማንሳት አይቀርም። እየተለወጠ ያለው የኃይል አስተላለፍ የአፍሪካ ቀንድ በውስጡ ትንንሽ ሀገራት ማርገዙን ሲጠቁመን ቀድሞ ትዝ የሚለን ትንቢቱ ነው። የቀይ ባህር ትንቢትም። ስለ ቀይ ባህር የተጻፈም ያልተጻፈም ትንቢት አለ። ስለ ቀይ ባህር ብቻ ሳይሆን ስለ ሜዲትራኒያን ባህርም የተነገረ ትንቢት አለ። ሁለቱ ዝነኛ ባህሮች ዓለምን ይቀይራሉ ተብለው አስቀድሞ ትንቢት ተጽፎላቸዋል። ተንታኞች ቀይ ባህርና ሜዲትራኒያን ባህር የዓለም መንግስታት የአይን ማረፊያ ከመሆናቸው ጋር ተያይዞ የኃይል አስተላለፉን ለበርካታ ጊዜ ይገለባብጡታል ብለው ከተነበዩ በኋላ ስጋት ነበራቸው። ስጋታቸው በተለይም ቀይ ባህር ዙሪያ ላይ ትኩረት ያደረገ ነው። ቀይ ባህር የአፍሪካን ቀንድ አፍርሶ ይሰራል፣ ካርታው ይለዋወጣል የሚል ትንቢት አላቸው። ያ ትንቢታቸው አሁን የደረሰ ይመስላል። ባለፉት በርካታ ቀናት ተከታትሎ የመጡ ቀይ ባህር ተኮር ትንታኔዎችን ልብ ብሎ ላስተዋለ የቀይ ባህር ትንቢት ሊፈጸም ነው ማለቱ አይቀርም። በእርግጥ ውስብስብ የሆነው የቀይ ባህር ፖለቲካ ሂደት መጨረሻ ይገመታል። ሀገራቱ በባህሩ የሚያገኙት የጋራ ጥቅም ለቀጠናው ሰላምና እድገት የነበረው አስተዋጽኦ ከተዘነጋ ቆይቷል። የምስራቅ አፍሪካ ሀገራትን በንግድ ልውውጥ ያስተሳስር የነበረው ወደብ በተለይም የግብጽና የደቡብ አረብ መርከቦች በወደቡ ዙሪያ እንደ ጉድ ይጎርፍ የነበረው ወጥመድ ውስጥ ገብቷል። በርካታ የማዕድን ምርቶችም ከቀይ ባህር ወደ ሜዲትራኒያን ዓለም በብዛት ይላኩ ነበርም። እነሱም አደጋ ላይ ወድቀዋል። ቀይ ባህር የኃይል አስተላለፍ ሳይቀያየርበት በፊት አዶሊስ የኢትዮጵያ መንግስት ዋናው ወደብ ሆና ታገለግል ነበርም። ኢትዮጵያ በታሪኳ በቀይ ባህርና በአፍሪካ ቀንድ ከፍተኛ ቦታ የነበራትም በዚህ ምክንያት ነው። በሆነ ክፉ አጋጣሚ ኢትዮጵያ ወደብ ካጣች በኋላ በ19ኛው ክፍለ ዘመን ማብቂያ ላይ ያጣችውን የባህር በር ባለቤትነት ለማስመለስ
ሞክራ ነበር። ሙከራዋ ከሁለተኛው የዓለም ጦርነት በኋላ ስኬታማ ሆኗል። የባህር በር ባለቤትነት ስኬቷ የተገኘው ወይም ደግሞ የጥቅም ተጋሪነቷም ሆነ ባለቤትነቷ የተመለሰው በአፄ ኃይለሥላሴ ዘመነ መንግስት ነበር። እንደገና በንጉሱ ዘመን የተመለሰው የባህር በር ባለቤትነት መብት በደርግ ተፈትኖ በኢህአዴግ ሙሉ ለሙሉ ወደቀ። በሀገሪቱ በተፈጠሩ የውስጥ ፖለቲካዊ ቀውሶችና የሥርዓት ችግር ምክንያት ኢትዮጵያ እንደገና የባህር በር ባለቤትነት መብት ተነፈገችም። ኢትዮጵያ በ20ኛው ክፍለ ዘመን ማብቂያ ላይ በኢህአዴግ ዘመነ መንግስት ወደብ አጣችም። ይህ ዘመን ሌላም ትዝታ አለው። ኢትዮጵያ በኢህአዴግ መንግስት የባህር በሯን በማጣቷ ብቻ ሳይሆን በኤርትራ መገንጠልም ብዙ ቁጭት የተፈጠረበት ስለሆነ ትዝታው ከባድ ነው። በወቅቱ የአረብ ሊግ ሴራ ተጠናክሮ ኢትዮጵያና ኤርትራ ሆድና ጀርባ ሆኑ። በዚህም የአረቦችና የኢትዮጵያ ግንኙነት ተበላሽቶ ነበር። የባህር በር አቅጣጫው ጠፍቶ እስከ 1ኛው ክፍለ ዘመን ድረስ ቀይ ባህር በአረቦች ጫና ተደርጎበታል። አረቦቹ ኢትዮጵያ ወደብ እንዳታገኝ አድርጓታል። በታሪክ አረቦች ለኤርትራ ነፃ አውጪዎችም ሆነ ለኤርትራ አስተዳደር ከፍተኛ ሚና ሲጫወቱ የነበሩ ከእስራኤል ጋር ጦርነት ሲገጥሙ የኢትዮጵያ አስተላለፍ ከእስራኤል ጎን እንደሚሆን ከማመናቸው ጋር ተያይዞ እንደነበር በስፋት ይነገራል። በዚህም ኢትዮጵያን በማድከም ከየትኛውም ተቃራኒ ኃይል ጋር የተባበሩ ነበር። ኤርትራ በነፃነቷ ሀገር ሆነች ከተባለበት ጊዜ በኋላም በአረብ ሊግ የታዛቢነት ቦታ ስታገኝ ቀይ ባህር ከሞላ ጎደል በአረቦች ጫና ስር ወድቆ እንደነበር አይዘነጋም። አረቦች በኢትዮጵያ ተጽዕኖ ለማሳደር ባደረጉት ጥረት መሰረት ቀይ ባህርን ከማሳጣት አልፎ በሰላሟና በኢኮኖሚዋ ላይም ከፍተኛ ጉዳት ማድረሳቸው ይታወሳል። የዛሬ ተቀይሯል። ሌላ አሰላለፍ ተፈጥሯል። ወደፊትም ሌላ አሰላለፍ መፈጠሩ አይቀርም። ምናልባት እንደ ሀገር ከቀጠሉ ከኢትዮጵያ አንጻር አሰላለፋቸውን የማይቀይሩ ግብጽና ሱዳን ናቸው። ኢትዮጵያ ከቀይ ባህር ጥቅም እንዳታገኝ ግብጽና ሱዳን ተባብረዋል። ሀገራቱ በኢትዮጵያ ላይ በሴራ የተባበሩት ከቀይ ባህር ይልቅ ከአባይ ወንዝ ጋር በተያዘ ጥቅም መሆኑን የዚያን ዘመን ትንታኔዎች ያስረዳሉ። ሀገራቱ የአባይ ወንዝ ውሃ ጠብታ እንኳን እንዳይቀንስባቸው ተግተው ይሰሩ ነበር። ኢትዮጵያ በአባይ ጉዳይ ጠንክራ እንዳትስተካከላቸው ይሰጋሉ። ኢትዮጵያም በእነዚህ ሀገራት ላይ ተጽዕኖ በመፍጠር በቁጥጥሯን ልታስቀጥል በምትጥርበት ሰዓት ፈተናዋ ተደራርቦባታል። ለዚህም ነው በተለያየ ጊዜ ኢትዮጵያ በቀይ ባህር ተዋሳኝ ሀገራት ጉባኤ አባል ለመሆን ስታመለክት ወዳጅ የተባሉት ጎረቤት ሀገራት ድጋፍ ያልሰጧትም። በጉባኤው በብዙዎች ያልተጠበቀችው ሳውዲ አረቢያ የኢትዮጵያን አባልነት ደግፋ ነበርም። ሆኖም ግብጽ በመቃወሟ የኢትዮጵያ አባልነት ሳይሳካ ቀርቷል። በዚህም ጠቅላይ ሚኒስትር አብይ አህመድ ተቆጥተው ስለነበር የወደብን ጉዳይ የሉና አድርገውት አሁን ያለበት ደረጃ ላይ ደርሷል። አሰብ ወይም ሞት የሚለው እንቅስቃሴ ገፍቷል። በእንቅስቃሴው ስጋት ያደረበት የኤርትራ መንግስት አሰላለፉን አስተካክሏል። በቅርቡ የኤርትራ ባለስልጣናት ለሳውዲ አረቢያ ደብዳቤ መጻፋቸው ይታወሳል። ደብዳቤው አሰብን ማዕከል ያደረገ ነው። የኤርትራ ባለስልጣናት በአሰብ ጉዳይ ከሳውዲ ጋር የቅርርብ ፍላጎት አሳይቷል። አሰብ የኢትዮ ኤርትራ ግጭት መነሻ እንዳትሆን ያሰጋናል የሚሉ ትንታኔዎች የወጡትም ከዚህ የኃይል አስተላለፍ አኳያ ነው። ኢትዮጵያም ኤርትራ በሄደችበት ልክ ወይም ከዚያ ከፍ ባለ መልኩ መጓዟ አይቀሬ ነው። ያለ አንዳች ምክንያት የአሰብን ጉዳይ ብላ አልተነሳችም። በቀይ ባህር ፖለቲካ ልዩ ፍላጎት ያላቸው አካላት አይዞሽ ይሏታል። ኢትዮጵያን ይዘው ወደፊት የሚሉ ኃይሎች እንዳሉት ሁሉ በኤርትራ በኩል መኖራቸው የሚጠበቅ ነው። ያልተጠበቀውና ብዙዎችን ግራ ያጋባው ነገር ኤርትራ በኢትዮጵያ ውስጥ በትግራይና በአማራ ከሚንቀሳቀሱ ኃይሎች ጋር አዲስ የኃይል አስተላለፍ ፈጥራለች መባሉ ነው። በአፋር በኩልም የቀይ ባህር አፋሮች ጉዳይ የሚዘነጋ አይደለም። አደባባይ ላይ ውሎ ብዙዎች የተነጋገሩበት የትግራይ ጉዳይ ቢሆንም በትግራይ በኩል ከኤርትራ ጋር ዳግም ወደ ጦርነት የሚገባበት ሁኔታ ሊፈጠር እንደሚችል እየተገመተ ያለው የኃይል አስተላለፉ መቀየርን ተከትሎ ነው። የቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ በአልጀዚራ ያስነበቡት ጽሑፍ ይህንኑ የሚያጠናክር ነው። የሁለቱን አገሮች ግንኙነት መልክ የቀየረ ትንታኔ ማቅረባቸውን ተከትሎ የተፈጠረው ይታወቃል። የመልስ ምቱና የቃላት ውርወራው ከአስመራ አዲስ አበባ ታይቷል። ከመቀሌ 4 ኪሎም ተመሳሳይ ነገር ታይቷል። ከሁሉም በላይ ሙላቱ ተሾመ ኤርትራ የቀጠናው በጥባጭ የሆነች ነው ሲሉ የከሰሱበት አውድ ኤርትራ በአማራ ክልል እንደፋኑ ያሉ ኃይሎችን በትግራይ ክልል የህወሓት ክፋዮችን በመደገፍና በማስታጠቅ ትንቀሳቀሳለች የሚል ነው። ይህ የሁሉ ነገር መነሻ ነው። ኤርትራ የትግራይ ክልልን ጨምሮ በሰሜን ኢትዮጵያ ክልሎች የተሟላ ሰላምና መረጋጋት እንዳይመጣ እያደረገች ነው ከማለቱ በተጨማሪም ሌላ ዙር ጦርነት ሳይፈጠር ዓለም ሊያስታግሳት ይገባል ማለታቸው ይታወሳል። ይህንን ተከትሎ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በሰጡት ምላሽ ኤርትራ ከፕሬዝዳንት ኢሳያስ አፈወርቂ ጀምሮ
በከፍተኛ ባለስልጣናት ደረጃ ኢትዮጵያን መውቀስና መተቸቷን ለማጠናከሯ በር ከፋች ነበረም። ጠቅለል ባለ አገላለጽ ይህንን መሰሉ የመካሰስ እንቅስቃሴ ሰሜን ኢትዮጵያን አስግቷል። በትግራይ አቅጣጫ የሚሆን በአፋር ቡሬ መስመር ሁለቱ ሀገሮች እንዳይጋጩ አስግቷል። ግጭቱ ከተቀሰቀሰ በአፍሪካ ቀንድና በቀይ ባህር ቀጠና ከተለወጠው የኃይል አስተላለፍ አንጻር ብዙዎችን አሳስቧል። አማራና ትግራይ ከአስተላለፍ አኳያ፣ አፋር ክልል ደግሞ ከአሰብ ወደብ በቡሬ በኩል አዲስ ጦርነት ቢከፈት ወደ ምን አይነት ቀውስ እንደሚያዘግም በማሰብ ከባድ መሆኑን የሚጠቁሙ ተንታኞች ቁጥራቸው እየበዛ ነው። ብቻ በቀጠናው የፍርሃት ድባብ ተፈጥሯል። የፍርሃቱም የስጋቱም ማሰሪያ አንድ ነው። እሱም ኢትዮጵያ ወደብ እንዴት ታገኛለች ከሚለው ጥያቄ ጋር የተያዘ ነው። ኢትዮጵያ አሰብ ላይ አይኗን አሳርፋለችም። አሰብ እንደ አዶሊስ ወይም እንደ ደሴት እንድትሆን ታጭታለችም። ወደብ ሲኖር ወዳጅም ጠላትም አብሮ ይፈጠራል። ይህ በዓለም የፖለቲካ ትግል ውስጥ ያለ የነበረ ወደፊትም ሊኖር የሚችል ተፈጥሯዊ ነገር ስለሆነ የቀይ ባህር ትንቢት ከተፈጸመ የሚፈጠረው አስተላለፍ ለአፍሪካ ቀንድ እንግዳ ነው። ኢትዮጵያም ሁለት እድሎች ከፊት ለፊቱ አሉ። አንደኛው የአሰብ ወደብ ተጠቃሚ ትሆናለች የሚለው ነው። አሰብ እንደቀደመችው የኢትዮጵያ መንግስት አዶሊስ ትሆናለች የሚል ግምት አለ። አዶሊስ የኢትዮጵያ ደሴት፣ የኢትዮጵያ መንግስት ወደብ፣ የአክሱም ስልጣኔ ነበረችም። በኋላ ላይ በቀይ ባህር ዙሪያ አዲስ የኃይል አስተላለፍ ተፈጥሮ አዶሊስ የጉዳቱ ሰለባ ስትሆን የአክሱም ስልጣኔ ባለበት ቆመ። የኢትዮጵያ መንግስትም ከወደብ ጋር ተያይዞ ቀጠናዊ ፈተናዎች በተደጋጋሚ እየፈተኑት አሁን ያለበት ሁኔታ ላይ ደርሷል። ሁለተኛው እድል ዋጋ የሚያስከፍል ግን ደግሞ የተከፈለው ዋጋ ፍሬያማ ሊሆን የሚችል ነው። አሰብን የኢትዮጵያ ወደብ ወይም ደሴት ለማድረግ የሚከፈለው ዋጋ ቀላል ባይሆንም ውጤቱ ጥሩ ይሆናል ተብሎ ይታሰባል። የወደብ ፍልሚያው የማይቀር ከሆነም የቀይ ባህር ትንቢት ይፈጸማል። ቀይ ባህር ዙሪያ እየተፈጠረ ያለው አዳዲስ የኃይል አስተላለፍ ከኢትዮጵያና ኤርትራ አልፎ የአፍሪካ ቀንድ ነገን የሚበይንም ይሆናል። መልካሙን ሁሉ ለሀገራችን ኢትዮጵያ ተመኘን። ሰናይ ጊዜም